ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብራ በሚለው ትልቅ ርዕስ ስር ስለ አሲድ ቤዝ ኢንዲኬተር ኤንድ ታይትሬሽን የምንመለከት ይሆናል። በዚህ የትምህርት ቪዲዮ የምንመለከተው አሲድ ቤዝ ኢንዲኬተርን ብቻ ሲሆን በቀጣዩ ደግሞ ስለ አሲድ ቤዝ ታይትሬሽን አስተምራችኋለሁ። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርታችን ንግባ። ተማሪዎች ስለ አሲድ ቤዝ ኢንዲኬተር ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ትችላላችሁ። ሶስት ነገሮችን ብቻ። አንደኛ አሲድ ቤዝ ኢንዲኬተርን ዲፋይን ማድረግ ትችላላችሁ። የትምህርታችን ዓላማ ትምህርቱን ተምራችሁም ስታበቁ ሶስት ነጥቦችን ብቻ ማወቅ ይተበቀባችኋል። ስለ አሲድ ቤዝ ኢንዲኬተር ምንነት መግለጽ ትችላላችሁ ማለት ነው። ለሰኑን ተምራችሁ እንዳበቃችሁ አሲድ ቤዝ ኢንዲኬተር ማለት ምን ማለት ነው? ምን አይነት ኬሚካል ናቸው አሲድ ቤዝ ኢንዲኬተር የሚለው ነገር በደንብ አድርጋችሁ ዲፋይን ማድረግ ትችላላችሁ ወይም መግለጽ ትችላላችሁ ማለት ነው። ደግሞ ይሄን ለሰን ተምራችሁ ስታበቁ you can write some example of acid base indicator የተወሰኑ አሲድ ቤዝ ኢንዲኬተሮች ብዙ አይነት አሲድ ቤዝ ኢንዲኬተር አለ። ስለነሱ ምንነት ወይም ኤግዛምፕላቸውን በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ሌላው ይሄን ለሰን ተምራችሁ ስታበቁ suggest a suitable indicator for a given acid base titration የተለያዩ አሲድ ቤዝ ሚክሲንግ ወይም ታይትሬሽኖች አሉ። ስለ አሲድ ቤዝ ታይትሬሽን ለብቻው ነው ማስተምራችሁ፣ ግን ስትሮንግ አሲድ ከስትሮንግ ቤዝ ጋር ሲቀላቀል ምን አይነት አሲድ ቤዝ ኢንዲኬተር መጠቀም አለብን፣ እንዲሁም ደግሞ ዊክ አሲድ ከስትሮንግ ቤዝ ጋር ከሆነ ዊክ ቤዝ ከስትሮንግ አሲድ ጋር ታይትሬሽን በሚካሄድበት ጊዜ ምን አይነት ኢንዲኬተሮች ይመረጣሉ የሚለው ነገር በደንብ አድርጋችሁ suitable ኢንዲኬተሩን መምረጥ ትችላላችሁ ማለት ነው። ስለዚህ how do acid base indicator change color? acid base indicator እንዴት ነው ከለር ቼንጅ ሊያደርጉ የሚችሉት? ለምሳሌ a certain acid base indicator አሲድ ውስጥ በሚጨምሩበት ጊዜ ከለሩ ሊቀየር ይችላል። ያ ከለር በምን ምክንያት ነው ቼንጅ ሊያደርግ የቻለው? እንዲሁም ደግሞ ቤዝ ውስጥ አድ ስታደርጉ ከለሩ ሊቀየር ይችላል። ለምን ተቀየረ? በምን መንገድ ነው ሊቀየር የቻለው? እንዴት ነው አሲድ ቤዝ ኢንዲኬተር አንድ ሶሉሽን አሲድ ነው ቤዝ ነው ወይስ ኒውትራል ነው የሚለውን ነገር ሊገልጹልን የሚችሉ በከለር ቼንጃቸው ነው። ስለዚህ ያንን ከለር እንዴት አድርገው ነው ሊቀይሩ የሚችለው የሚለው ነገር በደንብ አድርገን እንመለከታለን። ሶ አሲድ ቤዝ ኢንዲኬተር ተፈጥሯቸው ምን ሊሆን ይችላል? አሲድ ቤዝ ኢንዲኬተርስ አር ዊክ ኦርጋኒክ አሲድ ሊሆኑ ይችላሉ፣ አለም ደግሞ ዊክ ኦርጋኒክ ቤዝ ሊሆኑ ይችላሉ። ስለዚህ አንድ አሲድ ቤዝ ኢንዲኬተር ዊክ ኦርጋኒክ አሲድ ሊሆን ይችላል፣ አለም ደግሞ ዊክ ኦርጋኒክ ቤዝ ሊሆን ይችላል ማለት ነው። ዛት ኢንዲኬት ዋት ዌዘር ኤ ሶሉሽን ኢዝ አሲዲክ ቤዚክ ኦር ኒውትራል። ስለዚህ ተፈጥሯቸው ራሳቸውን ችለው አንድ አሲድ ቤዝ ኢንዲኬተር ኦርጋኒክ ሰብስታንስ ነው፣ ግን ዊክ ኦርጋኒክ አሲድ ሊሆን ይችላል፣ አለም ደግሞ ዊክ ኦርጋኒክ ቤዝ ሊሆን ይችላል። ሪቨርሲብል አለም ደግሞ ፓርሻሊ አዮናይዝድ መሆን የሚችል የሰብስታንስ አይነት ነው ማለት ነው። በደንብ አሳያቸዋል ይሄንኛውን ፓርት። so the color of the indicator depends on the pH of the solution to which it is added. ስለዚህ ከለራቸውም ደግሞ ሊወሰን የሚችለው ለምሳሌ የአሲድ pH ምን ያክል ነው? ከ7 ያነሰ። የቤዝ pH ምንድነው ማለት ነው? ከ7 የበለጠ። ስለዚህ ካሁን በፊት የምታውቁት ሊትመስ ፔፐርን ብናስታውስ ማለት ነው። ሊትመስ ፔፐር የምትወስዱ አሲድ ላይ ሊትመስ ፔፐር ሬድ ከለር ያሳያል። ያ ማለት pH less than 7 ከሆነ ሬድ ከለር ያሳየናል። ምን ሊትመስ ፔፐሩ። እንደገና ደግሞ pH greater than 7 ከሆነ ደግሞ ምን አይነት ከለር ያሳየናል? ብሉ ከለር ያሳየናል። በጣም ደግሞ pH እየጨመረ ከመጣ ብሉ ብላክም ሊሆን ይችላል ማለት። ስለዚህ ይሄ የአሲድ ቤዝ ኢንዲኬተሩ ከለር ሊወሰን የሚችለው ሶሉሽኑ በያዘው የpH ቫልዩ ይወሰናል ማለት ነው። pH ኦፍ ሶሉሽን ላይ ዲፔንድ ይሆናል ማለት ነው። ስለዚህ ቤዝ ኢንዲኬተር ብለን የምንጠራቸው ራሳቸው በተፈጥሮ ማለት ነው ዊክ ኦርጋኒክ አሲድ ሊሆኑ ይችላሉ፣ አለም ደግሞ ዊክ ኦርጋኒክ ቤዝ ሊሆኑ ይችላሉ። ስለዚህ ፓርሻሊ አዮናይዝድ መሆን የሚችሉ ልክ እንደ ዊክ አሲድ አለም ደግሞ እንደ ዊክ ቤዝ ሪቨርሲብል የሆነ አዮናይዜሽን ይኖራቸዋል። when just a small amount of indicator is added to a solution የተወሰነች amount indicator የሆነ solution ላይ add በምታደርጉበት ጊዜ the indicator does not affect the pH of the solution። አሁን ተመልከቱ a certain acid አላችሁ እንበል። a certain ምን acid አለ እንበል። የዚህኛው acid pH 4 ቢሆን ሶሉሽኑ pH ስንት 4 ቢሆን እናንተ ደግሞ የተወሰነች ምን አደረጋችሁ ኢንዲኬተር አድ ብታደርጉ ኢንዲኬተር አድ አደረጋችሁ አሲድ ቤዝ ኢንዲኬተር አድ በመታደርጉበት ጊዜ 1 ድሮፕ ወይም 2 3 ድሮፕ አድ በመታደርጉበት ጊዜ pH አይቀየርም። የሶሉሽኑ pH በምንም አይነት መንገድ አፌክት ሊያደርግ አይችልም። ስለዚህ እዚች ላይ የተቀመጠችላችሁ small amount of indicator added to a solution በሚሆንበት ጊዜ ወይንም የተወሰነች amount indicator solution ላይ አድ በመታደርጉበት ጊዜ
the indicator does not affect the pH of the solution የሶሉሽኑን pH affect ሊያደርግ አይችልም ማለት ነው ነገር ግን አሁን አሲድ ቤዝ ኢንዲኬተሩ የሶሉሽኑን pH ምንም እንኳን affect ባያደርግም ነገር ግን ራሳቸውን ችለው እነዚህ አሲድ ቤዝ ኢንዲኬተር ለምሳሌ አሲዲክ የሆነ ኢንዲኬተር ቢኖራችሁ ይሄ በወተር ዲዞልቭ በመታደርጉበት ጊዜ ሪቨርሲብል የሆነ የሃይድሮጅን ፕላስ አዮንና ኮንጁጌት ቤዝን IN- ፎርም ያደርጋል ስለዚህ አሲድ ቤዝ ኢንዲኬተሩ ምን መፍጠር ቻለ ማለት ነው ዳይናሚክ የሆነ ኬሚካል ኢኩሊብሪየም ፎርም አድርጓል ማለት ነው በወተር ዲዞልቭ ታደርጉት ዊክ አሲድ እስከሆነ ድረስ ፓርሻሊ ወደ ሃይድሮጅን ፕላስ አዮንና ወደ ኮንጁጌት ቤዝ IN- መቀየር ይችላል ሶሉሽኑ ይላችኋል አሁን አሲድ ቤዝ ኢንዲኬተሩ የሶሉሽኑን pH መቀየር አልቻለም ነገር ግን ሶሉሽኑ መጀመሪያ ላይ እኛ አድ የምናደርግበት ኢንዲኬተር ምን ጨምርበት ሶሉሽን የሃይድሮጅን ፕላስ አዮን ኮንሰንትሬሽን ምን ያደርጋው ማለት ነው አፌክት ያደርጋል እና እዚህ ላይ ተቀመጠችልን ምንድነች instead the ionization of equilibrium of the indicator is affected by what the concentration of the solution የሶሉሽኑ ኮንሰንትሬሽን ምንድነው ሃይድሮኒየም አዮኑ ሃይድሮኒየም አዮን ሶሉሽኑ ያዘው ሃይድሮኒየም አዮን ኮንሰንትሬሽን ካለ ይሄንኛው የዚችን የሃይድሮጅን ፕላስ አዮን ኮንሰንትሬሽን ምን ያደርጋል ማለት ነው ኢንክሪዝ ስለሚያደርጋት ኢኩሊብሪየሙ ምን ያደርጋል ማለት ነው shift ያደርጋል ማለት ነው የዳይናሚክ ኢኩሊብሪየም ኦፍ አሲድ ቤዝ ኢንዲኬተር አፌክትድ የሚደረገው በሶሉሽኑ ይሆናል ማለት ነው እና እዚች ላይ የአሲድ ቤዝ ኢንዲኬተሩ ከለር አሲዲክ የሆነ ኢንዲኬተር ቢኖራችሁ ይቺ HIN የምትባለው ሬድ ከለር ቢኖራችሁ የዚህቱ ሬድ ከለር ነው እንበል ኢንዲኬተሩ አሲድ ውስጥ ስታስገቡት ከለሩ አይቀየርም አሲድ ውስጥ ስታስገቡት በፍጹም ከለሩ አይቀየርም ሬድ ከሆነ አሲዲክ ሶሉሽን ውስጥ አድ ስታደርጉት ምን ይሆናል ማለት ነው ሬድ ይሆናል ማለት ነው ከዛስ ኮንጁጌት ቤዝ አለው ኮንጁጌት ቤዙ ደግሞ የራሱ የሆነ ከለር ይኖረዋል ለምሳሌ የሎ ከለር ይኖረው ይችላል የሎ ከለር ከሆነ ቤዚክ የሆነ ሶሉሽን ውስጥ አድ ስታደርጉት ቀጥታ የሚኖረው የሎ ከለር ነው ማለት ነው ለዛም ነው አሲድ ቤዝ ኢንዲኬተሩን በወተር ዲዞልቭ ስታደርጉት ሃይድሮኒየም አዮንና ኮንጁጌት ቤዝ IN- ፎርም ያደርጋል ስለዚህ አሲዲክ ሶሉሽን ውስጥ የአሲዲክ ኢንዲኬተሩን ከለር ይዛል እንዲሁም ደግሞ ቤዝ ሶሉሽን ውስጥ ሲገባ ደግሞ የኮንጁጌት ቤዙን ከለር ይዛል ማለት ነው then if the indicator is insufficiently acidic medium አሁን ኢንዲኬተሩ acidic medium ቢሆን ማለት ነው increase the concentration of hydronium ion የሃይድሮኒየም አዮን ኮንሰንትሬሽኑ ምን ያደርግ ይችላል ሊጨምር ይችላል the equilibrium according to Le Chatelier principle shift to the left አሁን እንዳሳየኋችሁ ምንድነው a certain weak acid base ኢንዲኬተሩ HIN በወተር ዲዞልቭ ስታደርጉት ምን ፎርም ማድረግ ይችላል ብለናል ማለት ነው ሃይድሮኒየም አዮንና ኮንጁጌት ቤዙን IN- ፎርም ያደርጋል ብለናል አሁን ይሄንን ኢንዲኬተር አሲዲክ ሶሉሽን ውስጥ አድ በመታደርጉበት ጊዜ አሲዲክ ሶሉሽን ከጨመራችሁት አሲዲክ ሶሉሽን ደግሞ በውስጡ ምን ይዟል ማለት ነው ሃይድሮኒየም አዮን ይዟል ማለት ነው ይቺ ሃይድሮኒየም አዮን ለአሲድ ቤዝ ኢንዲኬተሩ እንደ ኮመን አዮን ስለምትሆን ኢኩሊብሪየሙ ምን ያደርጋል ማለት ነው ወደ ሌፍት ይመለሳል ፎርሜሽን ኦፍ ምን ይኖራል ማለት ነው HIN ይኖራቸዋል አዮናይዜሽኑ ግን ወደ ፕሮዳክት የመሄዱ ነገር ምን ያደርጋል ማለት ይቀንሳል ለምን ኮመን አዮን ስለሚኖረው ማለት ነው ኮመን አዮን ካሁን በፊት አይተናል ኮመን አዮን ትልቁ ፋክተሩ የዊክ አሲድን ወይንም የዊክ ቤዝን አዮናይዜሽኑን ሰፕረስ ማድረግ ወይ መቀነስ ነው እዚህ ዊክ አሲድ ቤዝ ኢንዲኬተሩ ይሄ ማለት ነው ወደ ፕሮዳክት ወይም ወደ ሃይድሮኒየም አዮንና ወደ ኢንዲኬተር IN- ወይም ወደ ኮንጁጌት ቤዙ አዮናይዝድ የሚሆንበትን ነገር ያቆማል ማለት ነው ስለዚህ አዮናይዜሽኑ ይቀንሳል ወይም ሰፕረስ ይሆናል due to what the addition of ወይንም due to the presence of large amount of hydronium ion concentration በሌላ አነጋገር on the other hand in a basic medium decreasing the concentration of hydronium ion the equilibrium shift to the right and the color of the solution will be blue due to what that of the conjugate base IN- እዚህ ላይ ሌላው የምናየው ምንድነው አሁንም በተመሳሳይ አሲድ ቤዝ ኢንዲኬተሩ HIN ከሆነ በወተር ዲዞልቭ ስናደርግ ምንድነው የምናገኘው ብለናል ሃይድሮኒየም አዮንና IN- ነው እዚህ ይሄንን ኢንዲኬተር አሲድ ቤዙ ኢንዲኬተሩ ማለት ነው ቤዚክ ሆነ ሶሉሽን ውስጥ ካስገባችሁት የኮንሰንትሬሽን ኦፍ ሃይድሮኒየም አዮኑ ይሄ ምን ይደረጋል ማለት ነው ኮንሱም ይደረጋል ይሄንኛው ምን ይደረጋል ማለት ኮንሱም ይደረጋል በምን ከቤዚክ ሶሉሽን OH ስለሚኖር ሁለቱ ሪአክት አድርገው ምንም ፎርም ያደርጋሉ ወተርን ፎርም ያደርጋሉ ስለዚህ ወተርን ፎርም ስለሚያደርጉ አሲድ ቤዝ ኢንዲኬተሩ ወደ ምን ሄዳ ማለት ነው ወደ
ራይት ሳይድ ማለት ነው ሽፍት ያደርጋል ስለዚህ ብዙ አማውንት ኦፍ ምን ይፈጠራል ማለት ነው ኮንጁጌት ቤዙ ወይንም አይኤን ማይነሱ እየተፈጠረ ይመጣል አይኤን ማይነሱ ደግሞ ተፈጠረ ማለት ምንን ያሳየናል ማለት ቤዚክ የሆነውን ከለር ያሳየናል ለምሳሌ ብሉ ከለር ከሆነ ብሉ ከለርም ማሳየት ይችላል ማለት ነው An acid base indicator is usually prepared as a solution እንግዲህ acid base indicator ላብራቶሪ ውስጥ ወይም ኢንዱስትሪ ውስጥ መመረት የሚችሉት በምን አይነት መንገድ ነው ማለት ነው አንደኛ በውሃ አሲድ ሶልቨንት ወተርን ተጠቅማችሁ ወይም ኢታኖልን ሊሆን ይችላል ሌላ አዘር ሶልቨንቶችን ተጠቅማችሁ አሲድ ቤዝ ኢንዲኬተርን ማዘጋጀት ይችላል ማለት ነው ኢን አሲድ ቤዝ ታይትሬሽን ወይንም ይሄ ለብቻው ስለምንማር አሲድ ቤዝ ታይትሬሽን በመምጣው ሲምፕሊ ኢት ኢዝ ሚክሲንግ ኦፍ አሲድ ኤንድ ቤዝ ማለት ነው በዚህ ሰዓት a few drop of the indicator solution are added to the solution being titrated ወይንም ሚክሲንግ ከማድረጋችን በፊት የተወሰነች አሲድ ቤዝ ኢንዲኬተር ምናደርጋለን ማለት ነው አድ እናደርጋለን ከዛ በኋላ ኢኩቫለንት ፖይንት ወይንም ኢንዲ ፖይንት የሚባል ነገር አለ ለብቻው ስለማስተምራችሁ እሱ ላይ አትጨነቁም ዋናው ነገር ግን አሲድ ቤዝ ኢንዲኬተር አድ የሚደረገው አሲድ እና ቤዝ ሚክስ በመናደርግበት ጊዜ አድ እናደርጋለን ለምን ኒውትራላይዜሽን ሪአክሽን የሚካሄድበት ፖይንት ይነግረናል ማለት ነው in other application በሌላኛው ደግሞ አሁን ሊትመስ ፔፐር እናቃለን አሁን ሶሉሽን ፎርም ነው እስካሁን የነገርኳችሁ ፖሬስ የሆነ ፔፐር ተጠቅመን ቀጥታ ይሄንን ፔፐር አሲድ ቤዝ ኢንዲኬተር ሶሉሽን ውስጥ ታስገቡታላችሁ ካስገባችሁ በኋላ ደግሞ ድራይ ታደርጉታላችሁ ከዛስ ፔፐር ሆነ ማለት ነው ሊትመስ ፔፐር አይነት ነገርን ፎርም አደረገልን ማለት ነው ስለዚህ ይሄን ሊትመስ ፔፐር ደግሞ አሲዲክ ወይም ቤዚክ ሆነ ሶሉሽን ውስጥ አድ ወይም ኢንሰርት በመታረጉበት ጊዜ ምን ያሳየናል ማለት ነው የከለር ቼንጅን ሊያሳየን ይችላል so it's acquired what color determined by the pH of the solution ስለዚህ አሁን ይሄ ፔፐሩ ነው ተመልከቱ ይሄ ፔፐር ከሆነ የሱ ፔፐር የሚያሳየን pH ሬንጅ ሊነግረን ይችላል ለምሳሌ ይሄን አይነት ከለር ካያችሁ 6-7 አካባቢ ላይ pH ሊኖረው ይችላል ብላችሁ ተናገሩ ይችላልላችሁ ይሄን አይነት ከለር ደግሞ ወደ ኋላ ያለው እነዚህ አይነት ከለር ካያችሁ ደግሞ pH ሜቢ 2 እንዱም 3 ምናምን ነገር ሊሆን ይችላል ማለት ነው ሶ ፔፐሩ ቀጥታ ሊትመስ ፔፐር ብለን የምንጠራው በመጀመሪያ አሲድ ቤዝ ኢንዲኬተሩ በሶሉሽን ፎርም ነበር ያንን ፖሬስ ፔፐሩን ምን አደረግነው ማለት ነው አሲድ ቤዝ ኢንዲኬተር ሶሉሽን ውስጥ ኢንሰርት አድርገነው ወይንም ካስገባነው በኋላ ፋይናሊ እናደርቀዋለን ያደረቃችሁትን ደግሞ የፈለጋችሁ ሶሉሽን ላይ ቴስት ማድረግ ትችላላችሁ ማለት ነው ከዛ የምታዩትን ከለር በዛ አይነት ሌቭል ባለበት ወይም ዩኒቨርሳል አሲድ ቤዝ ኢንዲኬተር አለ በሱ ከለር የሱን ቫልዩ በመመልከት አሁን እዛ ፊገሩ ላይ እንደምታዩት ከ0 እስከ 14 ያለበት ማለት ነው እዛ ላይ ያለውን የፒኤች ሬንጁን ሊያሳየን ይችላል ለምሳሌ በእያንዳንዱ ከለር ምን አይነት ፒኤች ቫልዩ እንዳለው ይነግረናል ማለት ነው some common indicators እዚህ ላይ መመልከት እንችላለን ኢንዲኬተር ቼንጅ ወይም ኔም አለ እዚህ ላይ ኢንዲኬተር ላይ ሚታይል ቫዮሌት የሚባል አለ አሲድ ላይ ምን አይነት ከለር ያሳያሉ ቤዝ ላይ ምን አይነት ከለር ያሳያሉ የሚለው ነገር እንመለከታለን ሌላው pH range of color የpH ሬንጃቸውን ደግሞ ዙ መመልከት እንችላለን ማለት ነው ስለዚህ ሚታይል ቫዮሌት ለምሳሌ ብትወስዱ yellow color የሚሆነው ምን ላይ ነው ማለት ነው አሲድ ላይ ነው ቤዝ ላይ ደግሞ violet color አለ ይሄንን ከለር ሬንጁ ደግሞ ከ0 እስከ 1.6 ነው ማለት ነው ይሄ ከለር ቼንጅ ሊያመጣ የሚችለው ከ0 እስከ 1.6 ነው ማለት ነው pH ዋጋው ከ0 እስከ 1.6 ሌላው ሚታይል ኦሬንጅ ሞር አሲዲክ ነው ማለት ነው አሲዲክ ላይ ነው ይሄ ከለር ቼንጅ በቀላሉ ሊፈጠር የሚችለው ሚታይል ኦሬንጅ ብለን የምንጠራው ደግሞ ሬድ እንዲሁም ደግሞ yellow ምን ላይ ቤዝ ላይ ማለት አሲድ ላይ ሬድ ነው ቤዝ ላይ ደግሞ እንደማለት yellow ከለር አለው ይሄ ከለር ቼንጅ ደግሞ ወይም ሬንጁ የፒኤች ሬንጁ ሊኖር የሚችለው በዚህ ከለር ሊቆይ የሚችለው ከ3.2 እስከ 4.4 ነው አለም ደግሞ የከለር ቼንጅ ሊፈጠር የሚችለው pH of the solution ከ3.2 እስከ 4.4 ከሆነ ነው ማለት ነው ይሄም አሲዲክ ላይ ብዙ ጊዜ አፕሊኬብል ነው ሶሉሽኑ አሲዲክ ከሆነ ለምን pH ከ7 እስከሆነ ድረስ ሌላው ብሮም ክሪሶል የሚባል ወይም ብሮም ክሪሶል ግሪን ብለን የምንጠራው አለ yellow color አሲድ ላይ ነው እንዲሁም ደግሞ ብሉ ከለር ደግሞ ምን ላይ ነው ቤዝ ላይ ነው ከ3.8 እስከ 5.4 ነው ስለዚህ ይሄም በተመሳሳይ አሲዲክ ሚዲየም ላይ በቀላሉ ማገልገል ይችላል የፒኤች ሬንጁ ዩኒት ከ3.8 እስከ 5.4 ማለት ነው ሚታይል ሬድ ብለን የምንጠራው አሲድ ላይ ሬድ ከለር ያሳያል ቤዝ ላይ ደግሞ yellow ከለር ነው ፒኤች ሬንጁ ከ4.8 እስከ 6 ነው ማለት ነው ሊትመስ ፔፐርን የምታውቁት ማለት ነው ሬድ አሲዲክ ሶሉሽን ላይ ብሉ ቤዚክ ሶሉሽን ላይ ከ5 እስከ 8 ነው ማለት ነው ከ5 እስከ 8 ውስጥ ማለት ነው የፒኤች ሬንጁ ከ5 እስከ 8 በሆነበት የከለር ቼንጅ ሊያመጣ ይችላል ማለት ነው ፌኖፌታሊን ለምንጠራው ከለርለስ ነው አሲዲክ ሶሉሽን ላይ ቤዚክ ሶሉሽን ላይ ደግሞ ፒንክ ከለር ነው ከ8.2 እስከ 10 ነው ማለት ቤዚክ ሆነ ሶሉሽን ላይ የሚያገለግለው ይሄንኛው ማለት ነው ኤግዛምፕል 1.10
Question number 1. What is the pH of a buffer prepared with 0.40 molar acetic acid and 0.2 molar of acetate ion if the dissociation constant of the acetic acid is what? 1.8 times to the power minus 5. And also the other question, which type of indicator is used to check the acidity or basicity of this solution ነው የሚለን ሶ መልሳችን እንመልከት በመጀመሪያ የዚህን በፈር ሶሉሽን pHን ካልኩሌት ታደርጋላችሁ pHን ካልኩሌት ካደረጋችሁ በኋላ የመጨረሻው የpH ሬንጁ የሚያሳያችሁ ቁጥር ኢንዲኬተሩንም እንድንመርጥ ያደርገናል ማለት ነው ስለዚህ እንስራው ስለዚህ በፈር ሶሉሽን ስለሆነ ሄንደርሰን ሐሰልባች ኢኩዌሽን መጠቀም ይችላልላችሁ pH pKa ትላላችሁ ፕላስ ዋት log of ምን ማለት ይችላልላችሁ ማለት concentration of conjugate base that means acetate ion divided by ምን ማለት ይችላልላችሁ ስለዚህ acetic acid COH ማድረግ ትችላላችሁ finally pH negative log of Ka ማለት ይሄን ኔጌቲቭ ሎግ ስታስቀምጡት 4.74 ይመጣላችኋል ማለት ኔጌቲቭ ሎግ of 1.8 times to the power minus 5 ስታደርጉ 4.74 ይመጣላችኋል ፕላስ ዋት log of ምን ይኖራል ማለት ነው እዚች ላይ የአሴቴት አዮን ምን ያክል ነው ማለት ነው 0.2 ሞላር ነው divided by የአሴቲክ አሲድ ደግሞ 0. ምን ያክል ነው ማለት 4 ሞላር ነው ማለት ነው ከሎጋሪዝም ካወጣችሁት በኋላ የምታገኙት ቁጥር ምን ያክል ይሆናል ማለት ነው pH how much pH ምን ያክል ትመጣለች ማለት ነው 4.44 ይመጣላችኋል pH የኔ ያክል አገኛችሁ ስለዚህ ምን አይነት ኢንዲኬተር ተጠቀማላችሁ ነው የሚለን መልሳችሁ የሚሆነው ብሮም ክሪሶል ግሪን ተጠቀማለን ለምን ቢባል የሱ pH ሬንጁ ከስንት እስከ ስንት ነው ከ3.8 እስከ 5.4 ስለሆነ እኛ የምናገኘው ቁጥር ደግሞ 4.4 ነው ያገኘነው ስለዚህ መልሳችሁ ምን አይነት ኢንዲኬተር ብንጠቀም ይችላል ብሮም ክሪሶል ግሪንን ብንጠቀም ይመረጣ ማለት ነው እዚህ ላይ ይሄንን መጠቀም እንችላለን እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል በሌላ የትምህርት ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ መልካም የትምህርት ጊዜ ይሁንላችሁ ዩቲዩብ ቻናሉን ሰብስክራይብ ሼር ላይክ ያደርጋችሁ መማር ትችላላችሁ መልካም ጊዜ ይሁንላችሁ